አክብሮ ሰላምታችን እናቀርባለን። የአብይ አህመድ አገዛዝ በትግራይ ሰራዊት ላይ ጥቃት መፈጸሙ ተገለጸ። ትላንት ምሽት በድሮን በተፈጸመ ጥቃት የትግራይ ሰራዊት ላይ የሞትና አካላዊ ጉዳት መድረሱን ህዝባዊ ወያኔ ሓርነት ትግራይ የሚመራው የትግራይ ክልል አስተዳደር ማስታወቁ ተመልክቷል። ጥቃቱን የፈጸመው ሽሬ እንደስላሴ አካባቢ በሚገኘው የትግራይ ሰራዊት ካምፕ ላይ እንደሆነ ነው መረጃዎች የሚያመለክቱት። ቀጠናው ወደ ጦርነት ለመግባቱ ዋዜማ ላይ ይገኛል ሲሉ የፖለቲካና ወታደራዊ ተመልካቾች ስለ ጉዳዩ አንስተው አስተያየታቸውን እየሰጡ ይገኛሉ። በባህር ዳር ዩኒቨርሲቲና በአምቦ ዩኒቨርሲቲ ተማሪዎች ለተቃውሞ በግቢያቸው አደባባይ ወጥተዋል። በባህር ዳሩ ሰልፍ ላይ የኦሮሞ ተወላጆችና የአማራ ተወላጆች በጋራና በተናጠል ባደረጉት የተቃውሞ ሰልፍ በአርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ግድያ አውግዘዋል። በቃን ከዚህ በኋላ አገዛዙ ወይም የብልጽግናው መንግስት እርምጃ የማይወስድ ከሆነ የኢትዮጵያ ሕዝብ ለለውጥ እንዲነሳ ነው አስተያየት የሰጡ የባህር ዳር ዩኒቨርሲቲ ተማሪዎች የገለጹት። በአምቦም እንደዚሁ ከአስተዳደር ጉዳይ ጋር ጠራ የተቃውሞ ትዕይንት የትምህርት ሚኒስትሩ ብርሃኑ ነጋን ስም በመጥራት ያወገዙ ሲሆን የፖሊስ ኃይል ወደ ግቢው በመግባት ተማሪዎችን መበተኑንና መደብደቡን ነው መረጃዎች የሚያመለክቱት። በአዲስ አበባ ለአርሰናል ድል በተጠራ የሙዚቃ ድግስ የብልጽግናው አገዛዝ መድረኩን መጥለፉ ተገለጸ። የብልጽግና ካድሬዎች የአርሰናልን ማሊያ በመልበስ ወደ ስቴዲየም እያመሩ እንዳለ ነው መረጃዎች የሚያመለክቱት። ለዚህ የሙዚቃ ኮንሰርት የተዘጋጁ አርቲስቶች ራሳቸውን ከመድረኩ እያገለሉ ባለበት ሰዓት ነው የብልጽግናው አገዛዝ መድረኩን በመጥለፍ ካድሬዎቹን ወደ ስቴዲየሙ እንዲሄዱ እያደረገ የሚገኘው። በአርሲ በተፈጸመ ጥቃት ከ70 በላይ የብልጽግና ሚሊሻዎች መገደላቸው ተገለጸ። ከአርሲ ኔጌሌ በ20 ኪሎ ሜትር ርቀት ላይ በምትገኘው ጎልጆታ ከተማ በተፈጸመ ጥቃት ነው የመንግስት የጸጥታ ኃይሎች በከፍተኛ ቁጥር የተደመሰሰው። በጎልጆታ ከተማ የሚገኘው የመንግስት ባንክም እንደዚሁ እንደተዘረፈ ተመልክቷል። ተመልካቾቻችን በዛሬው ዝግጅታችን እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ ቤልጅየም በጋራ ሆነን ነው። መልካም ቆይታ። አናስተልን ያሬድ አናስተልን መሳይ እንደምን አለ? እንዴት ከረምክ? እንዴት ናችሁ? ዛሬ ለተቅዳሜ ነው። ለተቅዳሜ ላይ ተገናኝተናል። ለተቅዳሜ በየሳምንቱ መልእክተ ቅዳሜ የሚወጣበት ነውና ዛሬ አጀንዳ ርዕስ መልእክት ምንድን ነው? የዛሬው መልእክቴ የተጨረበረው የይስሙላ የይምሰል ምርጫ መዘዞቹና የአርሲው ሰቆቃ በሚል የሁለቱን ክስተቶች ተከታትለው መፈጠር በማስመልከት ነው የአስተያየቴን የሰጠሁት። ከምርጫው ጋር በተያያዘ እንዲህ ያለውን የዓለም አቀፍ መስፈርት ያላሟላ ከዲሞክራሲያዊ እንደውም እኔ ምንድነው ያልኩት በምርጫ የዲሞክራሲያዊ ባህልን መቅበር ይቻላል። በይስሙላ ሼም ኢሌክሽን ምርጫ የምታካሄደው ዲሞክራሲያዊ ባህልን ለማዳበር ዲሞክራሲያዊ ስርዓትን ለማስፈን ነው። ኢትዮጵያ ውስጥ አሁን የተደረገው ምርጫ በተቃራኒው ምንም እንደው እየጠፋ የነበረችም ትንሽም የቀረች ሙጣጭ ዲሞክራሲ ባህል ካለች እሷን አርቀህ ለመቅበር የተደረገ የሚመስል የምርጫ ሂደት ነው የተካሄደውና እሱ ላይ ብዙ ደጋግመን አውርተናል፣ ጽፈናል። ግን እንደገና እንድጽፍ ያሳሰበኝ ይሄንን የውሸት ምርጫ ቡራኬ ለመስጠት ወደ አደባባይ የወጡ በመንግስት በጀት የሚደገፍ የሚሰራው የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የሲቪክ ማህበራት ስብስብ የአፍሪካ ህብረት ያደረጓቸው ርብርቦች እና አንዳንዶቹ እንደው ምንም እፍረት በሌለው መንገድ ምርጫው አሳታፊ ዲሞክራሲያዊ ነፃ ፍትሃዊነት የታየበት ብለው የሰጡት ነውር የተቀላቀለበት የውሸት ምስክርነት ያገዛዝ ስርዓትን ኢትዮጵያ ውስጥ ለማጽናት ምን ያህል
ከገዢው ፓርቲ ባለፈ እንደ እነዚህ ሁሉ አካላቶች የኢትዮጵያ ሕዝብ ላይ እንደተረባረቡበት ለማሳየት እና ያንን ተገፍቶ የወጣውን ሕዝብ ልክ የእውነት ምርጫ ላይ የተሳተፈ አድርጎ እንዲሰማው ለማድረግ እና ዓለምን በዛ ሁኔታ እንዲረዳ ለማድረግ የሄዱበትን ርቀት የዳሰስኩበት ነው። ሁለተኛው ግን በጣም አሰቃቂ የሆነው በዚህ ሳምንት የሁላችንንም ትኩረት የሳበው የአርሲው ሰቆቃ ያው አርሲ ተደጋግሞ ነው እንዲያሉ ጥቃቶች የተፈጸሙት። ግን የኔ ያለኝ መረጃና ግምገማ የሚያሳየው ይሄ በምርጫ ውርደትን አስነዋሪ እና አዋራጅ የሆነ ተግባርን የፈጸመው ያገዛዝ ስርዓት የኢትዮጵያን ሕዝብ ከምርጫው አይምሮውን ዞር እንዲያደርግ እና በሌላ ሾኪንግ የሆነ ክስተት አይምሮው እንዲጠመድና በምርጫው ላይ ያለው ውይይት እንዳይገፋ እንዳይቀጥል ምክንያቱም ቆይቶ ሌላ መዘዝ ሊያመጣ ስለሚችል ብዙ ሀገሮች ላይ ምርጫን ተከትሎ ነው ቀውስ ረብሻ የሚነሳውና ያንን እንትን ለማድረግ በዚህ በሰቆቃ በአርሲው ሰቆቃ ላይ ለኔ በቀጥታ በመሳተፍም ይሁን ማድረግ የሚገባውን ጥበቃ ባለማድረግ የመንግስት እጅ አለበት ብዬ እንዳምን ስላደረገኝ ይሄ ሆን ተብሎ የህዝቡን ምልከታ ትኩረት ከምርጫ ወደ ሾክ ወደሚፈጥር ሰቆቃ ለማዛወር የመንግስት እጅ እንዳለበት አርጎ ነው ለኔ ታየኝም ያሉኝ መረጃዎች የሚያሳዩኝና ከዛ በኋላ በመንግስት ባለስልጣናት የተሰጡት ማስተባበያ የሚመስሉ ድራማዎች ውንጀላዎች ሁሉ ምንም ብዙ ትርጉም የላቸውምና ለዛ ነው ምርጫውንና የአርሲውን ሰቆቃ ያያያዘ መልእክት እና ሰውም ነገሮችን የሚያይበትን ነገር በጥንቃቄ እንዲያይ ለማመላከት ያህል ነው የዛሬ መልእክት ቅዳሜ ትኩረት። ያሬድ እንግዲህ ከዚሁ ከምርጫውና ከአርሲው ግድያ ጋር የተያዘውን አጀንዳ ነው በተለያየ መልኩ ዛሬም የምናነሳው። እንግዲህ በዚህ ሳምንት ሰኞ ዕለት ምርጫው ተካሄደ። ሰኞ ዕለት ከእሑድ ጀምሮ ደግሞ በአርሲ አሰኮ ወረዳ በ9 ቀበሌዎች በተፈጸመ ጭፍጨፋ እስካሁን ባለው መረጃ ከ50 በላይ ሰዎች መገደላቸውን ነው ማረጋገጥ የተቻለው። በኋላ ጫናው ሲበዛበት አገዛዙ ጩኸት የመቀማት ነገር ነው ይዞ የመጣው ጥቃቱን የፈጸሙት አካላት በሚል ፋኖና የኦሮሞ ነጻነት ሰራዊት ኦላ ወይም እነሱ ሸኔ እያሉ የሚጠሩት ተናበው ያደረጉት እንደሆነ ለማሳየት ብዙ ርቀት ሄደበትን መግለጫ አውጥቷል። መግለጫው ከጠቅላይ ሚኒስትር ጽህፈት ቤት የወጣ ነው። ባልተለመደ ሁኔታ ነው ከዛ የወጣው። ብዙ ጊዜ ከኮሙኒኬሽን ጽህፈት ቤት ነው የመንግስትን አቋም የሚያሳዩ መግለጫዎች የሚሰጡትና ከጠቅላይ ሚኒስትር ጽህፈት ቤት በዛ መልኩ የወጣው ስለ ምርጫው መልካምነት፣ ምርጫው ያመጣውን ጸጋ፣ ወደፊት ሊመጣ የሚችለውን ያለፉትን 5 ዓመታት የሚቀጥሉት 5 ዓመታትም ማስቀጠል እንደሚቻል የሚገልጽ መግለጫ ነው የወጣው። ሌላው የኢዜማ ያወጣው መግለጫ ነው። ኢዜማም እንደዚሁ ዳኝነት ለመስጠት ተቃዋሚዎችንም መንግስትንም ለመውቀስ የሞከረበት ራሱን የት እንዳስቀመጠ ግራ በሚያጋባ ሁኔታ እና ማረፊያ ያጣ አድርጎ መውሰድ የሚቻልን መግለጫ ነው ያወጣው። ፋኖ መግለጫ አውጥቷል። ፋኖ በተለይ የአፍሪካ ህብረትና ኢጋድ በምርጫው ላይ የያዙትን አቋም በማውገዝ ነው መግለጫ ያወጣው። የኦሮሞ ነጻነት ሰራዊት ኦላም ከዚሁ ከአርሲው ጥቃት ጋር ከምርጫውም ጋር በተያያዘ ያወጣው መግለጫ እንደዚሁ በተለየ ትኩረት የሚታይ ነው። ትብብር ለኢትዮጵያ አንድነት የተሰኘውና ምርጫ ውስጥ ገብተው በማግስቱ የተመረጡ ካሉ ምክር ቤት እንዳይገቡ ጥሪ ያደረጉት ትብብሮችም እንደዚሁ ሌላ መግለጫ ያወጡበት ሁኔታ ነው ያለው። በአጠቃላይ ሳምንቱ በመግለጫ ብዛት ያሳለፍነው ነው ማለት እንችላለን። እስቲ አንዳንዶቹን እንመልከት። ብልጽግና ጩኸት ቀምቷል። የአርሲውን ጥቃት በተመለከተ ያቀረበው ትንታኔና ያስተላለፈው መረጃ እጅግ አስገራሚ ከባለፈው ተከታታይ ከሆነው ሐሰተኛ ትርክቱ ጋር የብዙም ልዩነት የሌለው ነው። እንግዲህ በመጨረሻው ሰዓት ግፊት ሲበዛ ምናልባት ሐዘናቸውን ይገልጻሉ ብለን ነበር። ሐዘን ያልተገለጸበት ድርቅ ያለም ሌላው ላይ ለማላከክ በሚል ብቻ የመጣ ጽንፈኞች በጋራ ተሰባስበው ምርጫችንን ሊያደናቅፉ ሰላማችንን ሊነጥቁን የሚሉ የተለመዱ ቃላቶች የበዙበት የታጨቁበት መግለጫ ነው ይዞ የወጣው። የስኬቱ ነገር ያው የተለመደ ስለሆነ ነው ያላነሳሁት። አብዛኛው የመግለጫው ክፍል በስኬት ብልጽግና ምን ያለ ኢትዮጵያ በረከት ይዞላት እንደመጣ የሚተነትንበት ነው።
በኋላ ላይ ግን ከጽንፈኝነትና ከአርሲው ጥቃት ጋር በተያዘ ያወጣው መረጃ ላይ ነው በተወሰነ ደረጃ ትኩረት ለማድረግም የሞከርኩት። እስቲ መግለጫዎቹን እንመልከት። የኢዜማንም በዚሁ አጋጣሚ ማየት እንችላለን። የብልጽግና መግለጫ ሁለት ነገር ነው። አንደኛ ያው ምርጫውን ላንድ ስላይድ የሆነ በቃ ጠቅልያ ያለው ነው ቪክትሪ እና ይሄንኑ ነበር የምንጠብቀው። እኔ ምንም ከዚህ ምርጫ መቼም ሌላ ተቃዋሚ ኃይል የሆነ ድምጽ ያገኛል ተብሎ የሚታሰብ ነገር አይደለም። ምርጫውን እንዴት አድርገው እንዳከናወኑት ይታወቃል። እነሱ ቀድመውም ቢሆን በቃ ኤኒ ኮስት ዓለም ታዘበን፣ የኢትዮጵያ ሕዝብ የፈለገውን ይበል፣ ማንም ምንም ይበል፣ በዚህ ምርጫ ያው ራሳችን ለራሳችን ድምጽ ሰጠን። ልኪያ ባለፈው ያሳየኸው የኤአይ አይነት ምስል አብይ ለአብይ እንደመምረጥ ማለት ነው እናልፋለን። ከዛ በኋላ ትርክቶቹንም የሀገሪቷንም ሁኔታ እንዴት መቆጣጠር እንዳለብን ብለው ቀድመው ሁሉን ነገር የሰሩት ባለቀ ምርጫ ውስጥ ነው የኢትዮጵያን ሕዝብ ከየቤቱ በግድ እያስወጡ እንዲሰለፍ ያደረጉት እና በደንብ ሳቦታጁ ግልጽ ነው። የቁጥር ሳቦታጅ ሰርተዋል። እንደገና በግድ ተገዶ የወጣውን ሰው ደግሞ በሚዲያም በምንም እየተናገሩ ይሄ ኢሉዥን ኦፍ ኖርማሊቲ ይሉታል በምርጫ እንትን ውስጥ የማይፈልግንም ህዝብ አስገድደህ አሰልፈህ በምርጫ ውስጥ እንዲሳተፍ ታደርግና እሱን እውነት ነው ብሎ እንዲቀበል በቃ ይቺ ሀገር ምርጫ አካሄዳለች ብሎ እንዲያስብ የማድረግ ስልት እሱን ነበር የተከተሉት። እሱ ምንም ብዙ ለዚሁ ሆን ብሎ የተዘጋጁ ተቋማቶች አሉ። ሁልጊዜ አሁን ማያንማርም ተመሳሳይ ችግር ነበር የገጠማት፣ ታንዛኒያም ተመሳሳይ ችግር ነው የገጠማቸው። ፌክ ኢሌክሽን ነው፣ የውሸት ኢሌክሽን ነው፣ ማጭበርበር ያለበት ነው። ግን እዛ ህዝቡ ሪዚስት ስላደረገ ከምርጫው ማግስትም በፊትም ውጥረት ነበር። ከዛ በኋላ ወደ ቀውስ ወደ አመጽ ነው የተቀላቀለው። እዚህኛው ላይ የኢትዮጵያ ህዝብ እስካሁን ድረስ ከምርጫ ጋር ተያይዞ ጥያቄ አላነሳም። ግን ያገዛዝ ስርዓቱ አስነዋሪ በሆነ መንገድ የምርጫውን ሂደት አጠናቋል እና ይሄኛው ላይ የሚጠበቅ ነገር ነው። ከህዝብ ነው ምላሽ የጠፋው እንጂ የህዝቡንም ዝምታ ልክ እንደመቀበል ውጤቱን እንደመቀበል አድርገው ኢሉዥን የእንትን ውስጥ ገብተዋል። እሱን ነው የጠቅላይ ሚኒስትሩ መግለጫ የሚያሳየው። የአርሲው ጉዳይ ግን ስለተገደዱ ነው። በዚህ ደረጃ ወቅቱ የምርጫ ወቅትና ሰው በኢትዮጵያ ጉዳይ ላይ ያሉትን እያንዳንዱ ሂደቶች የሚከታተልበት ወቅት ላይ የተከሰተ ስለሆነ ጩኸቱ በረከተ እና በዛ ምክንያት መልስ መስጠት ስላለባቸው እንጂ በቁጥርም ከዚህ የበለጠ ሰዎች ተገለው እዛው አርሲ እየተደጋገመ እንዲህ ያለ ነገር ተደርጎ እንኳን በጠቅላይ ሚኒስትር ደረጃ አይደለም እታች ያሉ የመንግስት ባለስልጣናት እንኳን መልስ ያልሰጡባቸው ማአት ኢንሲደንቶች አሉ። ማሳከር የተፈጸመባቸው፣ ጭፍጨፋ የተፈጸመባቸው። አሁን ግን ይሄንን በዚህ ወቅት ስለ ምርጫው ሊናገር የሰው እየተዘጋጀ ምርጫው ላይ ብቻ ቢናገርና ቢያቆም የፍረጃውን መንግስት እጅ አለበት ጭፍጨፋው ላይ የሚለውን እንደ መቀበል ስለሚያስቆጥርበት ለአብይ የግድ የሆነ ነገር ማለት አለበት እና ድምጹን ያሰማው በቃ የግድ መናገር ስላለበት ነው። እና እዛ ላይ ደግሞ ከተናገረ አይቀር የግድ የሚፈረጁ አካላቶችን መፈረጅ አለበት። አሁን ፋኖን ስቦ አምጥቶ እዛ አርሲ መሃል ከተዋል፣ ሽኔንም ከተዋል። እነሱ ሽኔ ብለው የሚጠሩትን የኦላን ታጣቂዎችም ከተዋል። ግን ዞሮ ዞሮ ያልገባው ነገር ወይም ገብቶትም እንደው ችላ ያለው ነገር ድርጊቱ መንግስት በሁለት መንገድ ነው የሚጠይቀው። አንደኛ በመንግስት ታጣቂ ኃይሎች እና አካባቢው ላይ ባሉ የመንግስት አካላት ሆን ተብለው አስበውበት ከነዚህ ጥፋቱን ከሚፈጽሙ አካላት ጋር ባላቸው ግንኙነት ለሚያደርሱት ጉዳት ተጠያቂዎች ናቸው በቀጥታ። ሁለተኛው ግን ማንም ያድርገው ድርጊቱን
ለህዝብ ጥበቃ ባለማድረግ ይሄ ድንገት የመጣ የመጀመሪያ ኢንሲደንት አይደለም መሳይ ላለፉት በርካታ ዓመታት በአመት ውስጥ ምናልባት በጣም ለተደጋጋሚ ጊዜ ይሄ አካባቢ በተመሳሳይ የማህበረሰብ ክፍል ላይ የኦርቶዶክስ እምነት ተከታዮች ላይ የአማራ ብሔር ተወላጆች ላይ ያነጣጠሩ ጥቃቶች ደጋግመው ይፈጸማሉ ስለዚህ መንግስት ከበቂ በላይ በቂ ምልክቶችና ማሳያዎች አሉት እነዛን አካባቢዎች ሲያስፈልግም በኮማንድ ፖስት ውስጥ አድርጎ ጥበቃ ለህዝቡ ማረግ አለበት የአካባቢውን ጸጥታ እስኪቆጣጠር ድረስ ያንንም ማረግ አልቻለም ስለዚህ በሁለቱም መንገድ ጠቅላይ ሚኒስትሩ ጣቱን ወደ ሌሎችም ጠቆመ ስቲል ሂዝ አካውንታብል ተጠያቂ ነው ለህዝብ ጥበቃ የማረግ የተጣለበትን ህገ መንግስታዊም ዓለም አቀፋዊም ግዴታ አልተወጣም እኔ ግን ከዛም ያልፋል አካባቢው ላይ ያሉ የመንግስት መዋቅር የመንግስት ባለስልጣናት ጭምር ሳይቀሩ ዛሬ ኢንቮልቭድ በዚህ ጥቃት ውስጥ አካባቢው ላይ ጥቃት የደረሰባቸው ሰዎች የሰጡትን ምስክርነት ቃል በቃል በቢቢሲም በሌሎችም ሚዲያዎች ማድመጥ ይቻላል ጥቃቱ ሳይፈጸም በፊት ገና ወደዛ አካባቢ እነዚህ የታጠቁ ኃይሎች እየመጡ ነው ሲባል ጥሪ አድርገዋል ለሚመለከታቸው የመንግስት አካላት ለጸጥታ አካላት ለመከላከያ ሰዎች ማንንም መልስ አልሰጣቸው ጥቃቱም ሲደርስ በተከታታይ 2 ቀናት ጥቃቱ ሲፈጸም ሩቅ ቦታ አይደለም በአጭር ጊዜ በረው ደርሰው ይሄው ትግራይ ድረስ ሄዶ ጥቃት ይፈጽም የለ እንዴ በአጭር ጊዜ ሄደው እነዛን አካባቢውን ሰራዊት አስፍረው መቆጣጠር ይችሉ ነበር እሱንም አላደረጉም ከዛ በኋላም ራሱ ጥቃቱ ከቆመ በኋላም የአካባቢው ሰው ግማሹ ሸሽቶ በሚችለው አቅሙም ተገዳድሮ እንደውም አንደኛው ሰውዬ ይሄው በሁለተኛው በሶስተኛውም ቀንም ይሄው እስካሁንም ድረስ ሄደን የወረዳው ባለስልጣናት ጋር ሁሉ ጥያቄ አቅርበን የጸጥታ አካላት መከላከያ ይግባልን ብለን እስካሁን መልስ አልሰጡንም ብለው ዘግይቶ ነው የመንግስት አካል የደረሰው ስለዚህ እንዲህ ያሉ ነገሮች አንድ ጊዜ ብቻ አይደለም ተደጋግመው ነው የተፈጸሙት ይሄ ደግሞ ብዙ ጊዜ በክልል ባለስልጣናት የክልል እንትን ላይ ያሉ የጸጥታ ዘርፋም አመራሮች በወረዳ በዞን ደረጃ ያሉ ሰዎች ቀጥታ ኢንቮልቭ የሚያደርጉባቸው ውጤቱን የሚፈልጉት ጥፋት ነው የተፈጸመው ያንን እንግዲህ ምናልባት ከፍ ካደረግነው በመንግስት ደረጃ ቅድም እንዳልኩ የዚህ ከምርጫው ጋር የተያያዙ ውጥረቶችን ለማርገብና የሰውን ትኩረት ወደ ሌላ ቦታ